ሰላምታችን በያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። የከተማዋን ሰላም በማረጋገጥ ማህበረሰቡን ተጠቃሚ የሚያደርጉ የልማት ስራዎች እያከናወነ መሆኑን የወልዲያ ከተማ አስተዳደር አስታወቀ። እየተሰሩ ባሉ የልማት ስራዎች ላይ የማህበረሰቡ ተሳትፎ የጎላ መሆኑንም የጠቆመው ከተማ አስተዳደሩ በፌዴራልና በክልል መንግስት ቃል የተገቡ ፕሮጀክቶች እንዲፈጸሙም ጠይቋል። ባላለም እየተጨማሪ ዘገባ አለው። ወደ ትግራይና አፋር እንዲሁም ምስራቅና ምዕራብ አማራን የሚያገናኝ ዋና የአስፓልት መንገድ የሚገናኙባት ወልዲያ ከተማ በታሪክም በዓለም አቀፍ ሕግም ለኢትዮጵያ ከሚገቡ ወደቦች በቅርብ ርቀት ከሚገኙ የአማራ ክልል ከተሞች አንዷ ናት። እነዚህና ሌሎችም የማደግ መልካም ዕድል ያላት ከተማ የሰሜኑ ጦርነትና በክልሉ የተፈጠረው የሰላም እጦት እድገቷ ላይ ማነቆ ቢሆኑም አሁን ላይ በማህበረሰቡና በከተማ አስተዳደሩ ቅንጅት ለእድገቷ ተስፋ የሚሰጡ የልማት ስራዎች እየተከናወኑ ነው። በዙሪያዋ ሰላምና ልማትን የሚያደናቅፉ አካላት መኖራቸውን የሚያነሱት የከተማዋ ተቀዳሚ ምክትል ከንቲባ ዱባል አብራሪ ዛሬም ብቻ ሳይሆን ነገን ታሳቢ ያደረጉ የልማት ስራዎች በከተማ አስተዳደሩ አቅም ለመፈጸም ጥረት እየተደረገ ነው ብለዋል። በርካታ ስራዎች ተሰርተዋል። ከመሰረተ ልማት ጋር በተያያዘ 400 ኬቪ አሁን ባለበት ሁኔታ በእኛ ከተማ ደረጃ ያለቀበት ሁኔታ ስላለ የውሃ የመንገድ በተመሳሳይ መብራት ጥያቄዎች ጥሩ ደረጃ ያሉ ናቸው ብሎ መውሰድ ይቻላል። ከወጣቱ የሚገለገልባቸው አቅሙን የሚያሳድግባቸው ሙያ የሚሆኑትን የተለያዩ ስራዎችን ከመስራት አኳያ ሳይንስ ካፌው እጅግ በጣም ጥሩ ደረጃ ያለ ግብአት ተሟልቶለት ስራ ማስጀመር የምንችልበት ደረጃ አለ። ስልጠና እየተሰጠ ያለበት ሁኔታ ነው ያለው። የዲጂታል ላይብረሪውም ቢሆን ተጠናቆ የተለያዩ ግብአቶች እየተሰባሰበ ያለበት ሁኔታ ነው ያለው። የጤና ጣቢያ የሚያስፈልጋቸውን አካባቢ ላይ ጤና ጣቢያ የማሟላት ስራ የተሰራበት ሁኔታ አለ። ትምህርት ቤቶችን የማደስና የሚያስፈልጉ ተጨማሪ ግንባታዎችንም የመገንባት ስራ ከመስራት ጋር ተያይዞ በጣም ጥሩ ስራ የተሰራበት ሁኔታ አለ። የከተማውን የትራንስፖርት ሁኔታም ለማዘመን አውቶቡሶችን ያስገባንበት ሁኔታ አለ። ስለሆነም ዙሪያው መለስ የተሰሩ ስራዎች በጣም ጥሩ ነው። ልማትና ሰላም በአንድ ወገን ፍላጎትና አቅም ማሳካት አይቻልም ያሉት ተቀዳሚ ምክትል ከንቲባው የተጀመሩትን ልማቶች ለማጠናቀቅም ሆነ ከተማዋን ሳቢና ለኑሮ ተስማሚ ለማድረግ ባለድርሻ አካላት ድጋፋቸውን አጠናክረው እንዲቀጥሉ አሳስበዋል። የመንግስት ሰራተኛውን ብንወስድ አመራሩ እስከ 2 ወር ደሞዙ በአመት የሚከፈል የመንግስት ሰራተኛው የአመት ደሞዙን 50% ድረስም ጭምር በአመት ተከፍሎ የሚያልቅ ለልማት የለገሰበት ሁኔታ ነው ያለው። የተለያዩ የህብረተሰብ ክፍሎችን በተመሳሳይ ከ250 ሺህ እስከ 500 ሺህ ብር ድረስ ነጋዴዎችን ጭምር እና ሁሉም ሰው ልማቱ ይገባኛል የኔን ድርሻ መወጣት አለብኝ ብሎ በማሰብ ረገድ የተሻለ ስራ የተሰራበት ጊዜ ነው። በአጭር ጊዜ ውስጥ እስከ ሰኔ 30 በጣም በርካታ ስራዎችን ለመስራት አቅደን ለኢንድ ናይት አገልግሎት ለመስጠት የሚያስችሉ ስራዎችንም እንዲያልቁ ለማድረግ ጥረት እየተደረገ ነው። ከዚህ በላይ ብዙ መስራት ስላለብን የህብረተሰብና የመንግስት አቅም በደንብ በትብብርና በቅንጅት አስተባብሮ መስራት የሚችል ቁርጠኝነት ያስፈልጋል። ስለዚህ ኑ ተባብረን ወልዲያን እንስራ። ከተማዋ ለአካባቢው ብቻ ሳይሆን ለቀጠናው ኢኮኖሚያዊና ማህበራዊ ስኬቶች ፋይዳዋ የጎላ ነው ያሉት ከንቲባ ዱባል አብራሪ በክልልና በፌዴራል መንግስት ቃል የተገቡና ጸጋዋን መሰረት ያደረጉ ፕሮጀክቶች ተግባራዊ እንዲደረጉም ጠይቀዋል። ለምሳሌ የመንገድ ጥያቄ የተመለሰ ቢመስልም እሱ አካባቢ ከሚመለከታቸው አካላት ጋር አብሮ የመስራት እንቅስቃሴያችን በእጅጉ ያደገበት ሁኔታ ነው ያለው። በተመሳሳይ የአየር መንገድ ጥያቄ የበርካታ አመታት ጥያቄ ነው። አልፎ ተርፎም ከዛም በላይ ፕሮሚስ የተደረገ ነው፣ ቃል የተገባ ነው ለህብረተሰቡ። ይህም ጥያቄ አለ። ይህ ጥያቄም እንዲመለስ የሀገር ሽማግሌዎችም መንግስትም የተለያየ ጥረት እያደረገ ያለበት ሁኔታ ነው ያለው። ስቴዲየሙን ወደ ስራ የመመለስ ጉዳይ በተመሳሳይ ጥያቄ ነው። እሱን ለመመለስ በክልል ደረጃ የተሰጠው ፕሮሚስ በጣም ጥሩ ነው። በጀት ተይዞለታል። ስለሆነም መመለስ የሚገባቸውን ነገሮች እንዲመለሱ፣ መሻሻል የሚገባቸው ነገሮች እንዲሻሻሉ፣ መሰራት ያለባቸው ነገሮች ተሰርተው እችን ከተማ መቀየርና መስራት አለብን ብለን አቅደን እየሰራን ያለንበት ሁኔታ ነው ያለው። 7ኛው ሀገራዊ ምርጫ ፍትሐዊና ዲሞክራሲያዊ ለማድረግ የሴቶችን ተሳትፎ የማሳደግ ስራ እየተሰራ መሆኑን የባህልና ስፖርት ሚኒስቴር ገለጸ።
ሚኒስቴር መስሪያ ቤቱ በምርጫው ላይ የሴቶችን ተሳትፎ በሚያሳድጉ ጉዳዮች ዙሪያ ምክክር አካሂዷል። መስዑድ ጀማል። ሀገራችን ካላት የህዝብ ቁጥር ውስጥ ከ50 በመቶ በላይ የሚሆነውን የያዙት ሴቶች ናቸው። ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሐዊና በህዝቡ ዘንድ ቅቡልነት ያለው እንዲሆን የሴቶች ሚና የጎላ ነው። ሴቶች በምርጫው የነቃ ተሳትፎ እንዲያደርጉም ግንዛቤ የማስጨበጥ ስራዎች እየተሰሩም ይገኛሉ። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ መልእክት በደሴ ከተማ ምክክር ተካሂዷል። የደሴ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አዝመራ ማስረሻ በመጪው ሀገራዊ ምርጫ ሴቶች ንቁ ተሳትፎ በማድረግ ተጠቃሚነታቸውን ማረጋገጥ እንዲችሉ እየተሰራ ነው ብለዋል። ቀጣይ የሚካሄደውን ምርጫ ታሳቢ በማድረግ ምርጫው ሰላማዊ፣ ፍትሐዊ፣ ዲሞክራሲያዊ እንዲሆን ሴቶች እንደሚታወቀው በሀገራችንም የፖለቲካ ታሪክ ውስጥ ሚናቸውና ድርሻቸው ጎላ ያለ ነው። እንደኛ ከተማ ማስተዳደር እስካሁን ሲከናወኑ በነበሩ ማንኛውም ተግባር ሴቶቻችን ግንባር ቀደም ሆነው ነው ሲፈጽሙ የቆዩት። ለዚህም ግንባር ቀደም ተሳታፊ ለመሆን ዝግጁነታቸውን ነው እያረጋገጡ ያሉት። ከዚህም መድረክ በኋላ ተከታታይነት ያላቸው ውይይቶች እያደረግን የግንዛቤ ደረጃቸውን እያሳደግን ለመሄድ እንሞክራለን። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ እሌኒ አባይ በምርጫው ውስጥ የሴቶች ተሳትፎ የዲሞክራሲ ጥራትን እንደሚያሳድግ አንስተዋል። የሴቶች በምርጫ የሚሳተፉ አንድ በመራጭነት ይሳተፋሉ፣ በተመራጭነት ይሳተፋሉ፣ በምርጫ ታዛቢነት ይሳተፋሉ፣ በአስመራጭነት ይሳተፋሉ። ይሄ ማለት የምርጫውን ፍትሐዊ፣ ዲሞክራሲያዊ፣ ነጻ በህዝብ ዘንድ ታማኒነት ያለውን የሚያረጋግጥልኝ ሂደት ነው ማለት ነው። የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማሃዲ በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ በማድረግ ምርጫው ሰላማዊ፣ ዲሞክራሲያዊና አሳታፊ እንዲሆን የድርሻችን እንድንወጣ ግንዛቤ እየፈጠር ነው ብለዋል። ሀገርም የምትመሰለው በሴቶች ወይ ደግሞ በእናት ነው። ሁሉም ሴት ልጅን ማብቃት ሀገርን እንደ ማብቃት ነው። የሴቶች ተሳትፎ እንደ ሀገር ይቆጠራል። ትልቅ አስተዋጽኦ አላቸው ሴቶች። በዚህ ልክ እንግዲህ የዚህ መድረክም ዋና ዓላማ በዛ ልክ ምርጫችን ሰላማዊ፣ ፍትሐዊ ሆኖ እንዲሄድ ነው ይሄ መድረክ ዋና ዓላማ። ሴቶች እድሜያቸው ከደረሱ እንዲመርጡ፣ እድሜያቸው ከደረሱም ደግሞ እንዲመረጡ የግንዛቤ ማስጨበጫ መልእክትም ጭምር ነው ማለት ነው። ሴቶች የመምረጥና የመመረጥ መብታቸውን በአግባቡ መጠቀም እንዳለባቸው በመድረኩ ተገልጿል። አገልግሎትን ለማዘመንና ቀልጣፋ ለማድረግ በክልሉ በሚገኙ 25 ከተሞች የአንድ ማዕከል መሶብ አገልግሎት ወደ ስራ ለማስገባት እየሰራ ነው ብሏል የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ። ቢሮው የ2018 በጀት ዓመት የ6 ወራት እቅድ አፈጻጸሙን በደሴ ከተማ ገምግሟል። ሳላዲን ሰይድ ዝርዝር ዘገባ አለው። የሲቪል ሰርቪስና ሰው ሀብት ልማት የተቋማትን አገልግሎት ጥራት በማረጋገጥ ረገድ ግንባር ቀደም ድርሻ አለው። ተቋሙ ብቁና በስነ ምግባር የታነጸ ሰራተኛ በመገንባት ቀልጣፋና ዘመናዊ የአሰራር ስርዓቶችን በመዘርጋት እንዲሁም የተገልጋዮችን ግብረ መልስ መሰረት ያደረገ ማሻሻያ በማድረግ የተገልጋዮችን እርካታ ከፍ ያደርጋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ የግማሽ ዓመት እቅድ አፈጻጸሙን ገምግሟል። የሰሜን ወሎ ዞን ሲቪል ሰርቪስና ሰው ሀብት ልማት መምሪያ ኃላፊ ሙሉ አዲሴ ባለፉት 6 ወራት ተገልጋይ ተገቢውን አገልግሎት እንዲያገኝ ከባለድርሻ አካላት ጋር መሰራቱን ገልጸዋል። ወደ 11 የሚጠጉ ግቦች አሉን። ግቦቻችንን መሰረት በማድረግ የተለያዩ ስራዎችን ስናከናውን ቆይተናል። ከአገልግሎት አሰጣጥ ጋር በተያያዘ ወደ ጎን ያሉ ተቋማትን ድጋፍና ክትትል በማድረግ በየጊዜው ያሉት አገልግሎት አሰጣጥ ችግሮች እንዲቀረፉ ፊድባክ በመስጠት እንዲሁም የማስተካከያ እርምጃዎችንም ጭምር በመውሰድ የተለያዩ ስራዎችን ስንሰራ ቆይተናል። የደሴ ከተማ አስተዳደር ሲቪል ሰርቪስና ሰው ሀብት ልማት መምሪያ ኃላፊ አቶ ሰለሞን በዛብህ በበኩላቸው የክልልና የፌዴራል ተጠሪ ተቋማትን በጋራ በማቀናጀት በመሶብ የአንድ ማዕከል አገልግሎት እንዲሰጡ ማድረግ መቻሉን አንስተዋል። ደሴ ከተማ አስተዳደር ሲቪል ሰርቪስ መምሪያ ስንመለከተው ትልቁ ነገር የኛ ዋናው ስራችን አገልግሎትን ማዘመን ነው። አገልግሎትን ማዘመን በሚመለከት ጉዳይ ላይ የደሴ ከተማ የአንድ መሶብ ማዕከል አገልግሎትን ከፍተናል። ከዚህ በመሶብ ማዕከል አገልግሎት ላይ እንደ ከተማ 10 ተቋማትን ይዘናል። እንደ ከፌዴራል መስሪያ ቤት ደግሞ 4ቱን ይዘን
14 ተቋማት አስገብተን እየሰራን ያለነው። ከ14 ተቋማት ደግሞ 74ቱ አገልግሎት መርጠን 74ቱ አሁን ፋንክሽናል እየሆኑ ነው ያሉት፣ እየተሰራ ነው ያለው። እስካሁን ድረስ ያለው ወደ 7270 ምናምን አካባቢ ተገልጋዮች እኛ ጋር እየሰጡ አግኝተዋል። አገልግሎትን አግኝተው አፕሪሼት አድርገው ነው ሄዱልን። አገልግሎትን በዲጂታል መንገድ በመሰጠቱ የተገልጋይን እርካታ ከፍ ማድረግ መቻሉን ያነሱት የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ ምክትል ቢሮ ኃላፊ ካሳ አበበ ናቸው። አገልግሎት የበዛባቸው ተቋማትን ይዘን የዳሰሳ ጥናት አድርገናል። 2017 ያው ይዘቱን ያጠናቀቅነው ወደ አሁኑ ነው፣ ቀምረን አስገምግመናል ለሚመለከተው አካል። ነገር ግን እርካታውን ስናየው በጣም ችግር ያለበት ወደ 60.8 ነው። እነዚህ አገልግሎት ይበዛባቸዋል ብለን ከመረጥናቸው ተቋማት የመጣ የአገልግሎት እርካታ ማለት ነው። ይሄ ማለት በጣም ብዙ ስራ የሚጠይቀን ነው። የሞሰብ አንድ ማዕከል አገልግሎት የሚሰጥባቸው አካባቢዎች ላይ ወደ 95% እርካታን አረጋግጧል። ዲጂታል ብናደርግ አገልግሎትን ምን ያህል ቀልጣፋ የተደራጀ እርካታንም ደግሞ ምን ያህል ማሳደግ እንደምንችል እነዚህ ጅምር ስራዎች በሌሎች ከተሞችና ዞኖች፣ ወረዳዎች ቢሰፉ ትልቅ ተስፋ ያለው እንደሆነ ያሳያል። በቀጣይም የላቅ አገልግሎትና ተደራሽነትን ለማስፋት በክልሉ በሚገኙ 25 ከተሞች የአንድ ማዕከል አገልግሎት ወደ ስራ ለማስገባት እየተሰራ መሆኑን ወይዘሮ ካሳ ጠቁመዋል። አገልግሎትን ከማዘመን አንጻር የተሰራ ትልቅ ነገር አለ። የደሴ አንድ ማዕከል የሞሰብ አገልግሎትና ባህር ዳር አንድ ማዕከል የሞሰብ አገልግሎት ወደ ስራ ገብተዋል። ክልሉን መነሻ በማድረግ እነዚህ እየሰሩ ናቸው። በቀጣይ ዙር ከሪጂኦፖሊታን ከተሞች በተጨማሪ ወደ 25 ከተማዎች በዚህ ልክ ይገባሉ ተብሎ አንዱ ትልቅ ስራ የተሰራው ከዚህ ማዕከል ጀምሮ ነውና የተሻለ ስራ እየተሰራ ነው ብለን እናስባለን። የተወዳጁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።